ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችሁ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል ወደ እናንተ የምናደርስ ይሆናል። እንደ ሁል ጊዜው ላይክ እያደረጋችሁ አበረታቱን። ቤተሰቡን ካሻችሁም ሰብስክራይብ ማድረግ ይቻላል። ተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ በአውሮፓ ሊጎች የጥሎ ማለፍ ጨዋታዎች ሲካሄዱ ነበረ። ጨዋታዎቹን እንዴት አገኛችሁ? በሐሳብ መስጫ ሳጥናችን ላይ ምልከታችሁ ልታጋሩን ትችላላችሁ። እኛ በጥንቅሮቻችን እያንዳንዱ ስቴዲየም የነበሩ እጅግ በጣም አነጋጋሪና ለየት ያሉ ጉዳዮችን መርጠን እናደርሳችኋለን። ከዛ በተጨማሪ ውድ ቤተሰቦቻችን በአውሮፓ ትልቅ ሊጎች በተለይም ከዙር ጋር በተያያዘና ዕለታዊ የቡድን ዜናችን ዛሬም እንደተጠበቀ ነው። በትልልቅ ክለቦች ዛሬ እንግዲህ ትልቅ ጨዋታ ስታንፎርድ ብሪጅ ላይ በቼልሲና በቶተንሃም ሆትስፐርስ መካከል ይደረጋል። ጨዋታውን በስፋት እናነሳዋለን። ከዛ በተጨማሪ ግን ቼልሲን እንደ ቡድን የምናነሳቸው የተወሰኑ መረጃዎች አሉ። በተለይም ቼልሲ ከዩኤፋ ጋር የገባበት ሰጣ ገባ አለ። ከኮንፈረንስ ሊግ ጨዋታ ጋር በተያያዘ ነው እንደዚህ አይነት ሰጣ ገባ ውስጥ የገባው። ጉዳዩ ምንድነው? በቼልሲ በኩል የተፈጠረው የሚለውን እናጠራለን። ቼልሲን ቤት ተጨማሪ የዝውውር መረጃዎችን ይዘንላችኋል። ትላንትና በርከት ያሉ ጨዋታዎች ሲደረጉ እጅግ በጣም አነጋጋሪዋን ግብ እናነሳለን። የትኛው ስቴዲየም ላይ እንደተቆጠረችም እንነግራችኋለን። የፔፕ ጋርዲዮላ ማንቸስተር ሲቲ ድል ያደረገበት ምሽት ነበረ። በፔፕ ጋርዲዮላ ማንቸስተር ሲቲ ድል ሲደረግ ያለ ሃላንድ የተገኘ ድል ነበረ። ከ15 ወር በኋላም ግብ ያስቆጠረ ተጫዋች አለ። ትላንትና ወሳኝ ተጫዋቻቸው ምክንያቱ ምን እንደሆነ ባልታወቀ ምክንያት በጨዋታው ላይ አልነበረም። ከረጅም ጊዜም ጉዳት በኋላ የተመለሰ ተጫዋች አላቸው። ለየት ያለው ነገር ግን በርናንዶ ሲልቫ ከጋዜጠኞች ጋር የገባው የቃላት ሽኩቻ ነው። እንደውም ከጋዜጠኛው ጋር እልህ አስጨራሽ ንግግር ሲያደርግ ነበር። ጉዳዩ ምንድነው የተፈጠረው? ታደምጡታላችሁ። ሊቨርፑል ወደ ዋንጫው በጣም የቀረበበት ምሽት ነበረ። የመርሳይድ ደርቢን በድል ተወጥቷል። አሰልጣኝ አርኔ ስሎት ቡድን ሊቨርፑልን ማሸነፍ ዘንድሮ ለኑኖ ስፕሪንቶ ሳንቶስ ቡድን ኖቲንግሃም ፎረስት ብቻ የተቻለ ሆኗል። ፕሪሚየር ሊጉ 30 ሳምንት ሲደርስ በአንድ ጨዋታ ብቻ ሽንፈት ያስተናገደው ሊቨርፑል ነው። ቨርጅል ቫን ዳይክ በ117 የአንፊልድ ጨዋታ 3 ሽንፈት የገጠመው የፕሪሚየር ሊጉ አስደናቂ። ትላንትና ግን ታርኮስኪ ለምን በቀይ ካርድ አልወጣም የሚለው ነገር መነጋገሪያነቱ እንደቀጠለ ነው። እጅግ በጣም ዘግናኝ የሚባል ጥፋት ነው ማካሊስተር ላይ ፈጸመበት። በርካቶች እየተወያዩበት ነው። ጉዳዩን እናነሳለን። ሊቨርፑልና አርሰናል መካከል ያለው ነጥብ ልዩነት ተመልሶ 12 ሆኗል። የቀድሞ የአርሰናል ሌጀንድ ፖል ሜርሰን ሊቨርፑል ዋንጫ አይገባውም እያለ ነው። ምክንያቱን ታደምጡታላችሁ። ከሊቨርፑል ጋር ተጨማሪ የዝውውር መረጃ ይዘናል። አርሰናልና ሊቨርፑል መካከል ነው እንግዲህ ፕሪሚየር ሊጉ ፉክክር ያለው። ከሊቨርፑል ጋር በተያያዘ ግን ዘንድሮ የውድድር ዓመት ዋንጫውን ለማንሳት 4 ጨዋታዎች ብቻ ይቀሩታል። አርሰናል ወሳኝ ተጫዋች ለማምጣት ንግግር እያደረገ ነበር፣ ግን ተቀናቃይ መጥቶበታል። ሁጎ ኤቴኬን በተመለከተ ዴቪድ ኦርኔስቴ በአርሰናል ዝውውር ይዞት የወጣው መረጃ አለ። ለመሆኑ ቪክተር ጊዮኬሬስ ጉዳይ ከምን ደረሰ? ታደምጡታላችሁ። በአርሰናል ቤት ይፈጸማሉ ስለተባሉ 4 ዝውውሮችም እናነሳለን። አንድሪያ ቤርታም ስራቸውን በይፋ ከጀመሩ በኋላ ትልቅ ተጽዕኖዎችን እየሰማን ነው። ቡካዮ ሳካም ለአርሰናል ያስተላለፈው መልእክት አለ። የማንቸስተር ዩናይትድ ተጫዋች 40 ሚሊዮን ዩሮ ተገምቷል። ትላንትና የዩናይትድ ደጋፊዎች 90% በላይ የአንድን ተጫዋች ስንብት ተመኝተዋል። ፖል ላቤሌ ፖግባና ዩናይትድን እናነሳለን። ከዛ በተጨማሪ 23 ዓመቱን አጥቂ ወደ ዩናይትድ እንዲመጣ የሚፈለገውን ተጫዋች በተመለከተም ተጨማሪ መረጃዎችን ይዘንላችኋል። በማንቸስተር ዩናይትድ በኩል ግን በርከት ያሉ የቡድን ዜናዎችን ይዘናል። በአውሮፓም ትልቆቹን ክለቦች እናነሳለን። ትላንትና በርካታ ድብድብ ያየንበት ጨዋታ በአንድ ስቴዲየም ሲካሄድ እንግዲህ ዳኞች ነበሩ ጨዋታ መሃል የሚፈጠርን ግርግር የሚለዩት። ትላንትና ግን ፖሊስ ሜዳ ድረስ መግባት አስፈልጎታል። እንመለከተዋለን። ይህንን ጨዋታ ኤል ክላሲኮን በድጋሚ ልንመለከተው ነው። ውድ ቤተሰቦቻችን ትላንትናም ባርሴሎና አሸንፎ በስፔን ኮፓ ዴላሬ ፍጻሜ ተፋላሚ ሆነ። በስፔን ሱፐር ካፕ ለፍጻሜ ተገናኙ። በስፔን ኮፓ ዴላሬ ለፍጻሜ ተገናኙ። በአውሮፓ ሻምፒዮንስ ሊግም ኦል ስፔን ፋይናልን ዘንድሮ ማየት እንችላለን። ኤል ክላሲኮን በብዙ መድረክ በብዙ ምዕራፍ እንደምናየው ተረጋግጧል። ለየት ያሉ ጨዋታዎች በጣሊያን፣ በጀርመን፣ በስፔንም ሲካሄዱ ነበር። አንድ ባንድ እናነሳቸዋለን።
እንደው ለጊዜው ላይክ አድርጉ አበረታቱን ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ በተለይ ምሽታችሁ እንዴት ነበር ያጋራችሁን እስከ ፕሮግራማችን ፍጻሜ በድጋሚ መልካም ቆይታ ከሀገር ቤት እንጀምር የኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት ከኢንተርናሽናል ብሬክ በኋላ መካሄድ ጀመረ ትላንት ከነበሩ ጨዋታዎች በርካታ ገበያ ያየንበት ድሬዳዋ ከተማ ከአዳማ ከተማ ያረጉት ጨዋታ ነበረ ድሬዳዋ ከተማ ጨዋታውን 3-1 በሆነ ውጤት ማሸነፍ ችሏል የድሬዳዋ ከተማን የማሸነፊያ ግቦች ቻርልስ ሙሴጌ ዮሐንስ ደረጀና አብዱል ሰላም የሱፍ ሲያስቆጥሩ ለአዳማ ከተማ አድናን ረሻድ ነበረ ብቸኛዋን ግብ ከመረብ ያሳረፈው ድሬዳዋ ከተማም ከ11 ጨዋታ በኋላ ማሸነፍ ችሏል በደረጃ ሰንጠረዡም ድሬዳዋ ከተማ 25 ነጥቦችን ይዞ 13ኛ አዳማ ከተማ 20 ነጥቦችን ይዞ 16ኛ ሲቀመጥ በ24ኛ ሳምንት እነኚህ ሁለት ቡድኖች ማክሰኞ አዳማ ከተማ ከወላይታ ዲቻ እንደዚሁም ሀዲያ ሆሳዕና ከድሬዳዋ ከተማ ጋር ጨዋታቸውን ደግሞ እንደዚሁ የሚያደርጉ ይሆናል ሌላኛው ከዚህ ጨዋታ ቀደም ብሎ የነበረው በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ቅዱስ ጊዮርጊስ ከሀዲያ ሆሳዕና 0-0 የተለያዩበት መርሃ ግብር ነበረ ሁለቱ ክለቦች እንግዲህ በተለይም ቅዱስ ጊዮርጊስ 6 ጨዋታ ማሸነፍ አልቻሉም እንደዚሁ ሀዲያ ሆሳዕና ያለፉትን 4 ጨዋታ ማሸነፍ ያልቻሉበት አጋጣሚ ነው የተፈጠረው ሀዲያ ሆሳዕና በ33 ነጥብ 4ኛ ቅዱስ ጊዮርጊስ በ31 ነጥብ 6ኛ ሲቀመጥ ሰኞ ፋሲል ከነማ ከቅዱስ ጊዮርጊስ ማክሰኞ ሀዲያ ሆሳዕና ከድሬዳዋ ከተማ በ24ኛ ሳምንት እንደዚሁ መርሃ ግብራቸውን የሚያደርጉ ሲሆኑ ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ ጨዋታን ለመከታተል ዛሬም በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብሮች ቀጥለው የሚካሄዱ ይሆናል ሶስት ጨዋታዎችን እንመለከታለን ወልዋሎ ዲግራት ዩኒቨርሲቲ ከፋሲል ከነማ ወላይታ ዲቻ ከመቀለ ሰባ እንደርታ ሐዋሳ ከተማ ከኢትዮጵያ መድን ጨዋታቸውን የሚያደርጉ ነው የሚሆነው ኢትዮጵያ ፕሪሚየር ሊግ እስከ መጋቢት 27 ወይም ደግሞ እስከ ፊታችን ቅዳሜ ድረስ በ23ኛ ሳምንት እንደዚሁ ቀጥሎ የሚካሄድ ይሆናል ሌላኛው የሀገር ቤት ጉዳያችን ኢትዮጵያዊ ኢንተርናሽናል ዳኛ በአምላክ ተሰማ የአፍሪካ ኮንፌዴሬሽን ካፕ ሩብ ፍጻሜ መልስ ጨዋታን እንደሚመሩ ተረጋግጧል በአምላክ ተሰማ የግብፁ ክለብ ዛማሌክ ከደቡብ አፍሪካው ኤስቴለን ቦሽ ጋር የሚያደርጉትን የኮንፌዴሬሽን ካፕ ሩብ ፍጻሜ የመልስ ጨዋታ ነው የሚመሩት ጨዋታውን በአራተኛ ዳኝነት ሌላኛው ኢትዮጵያዊ ዳኛ ቴድሮስ ምትኩ እንዲመሩት መመረጣቸው ይፋ ተደርጓል ሁለቱ ክለቦች ደቡብ አፍሪካ ላይ ያደረጉትን የመጀመሪያ ዙር ጨዋታ 0-0 በሆናቸው ውጤት ማጠናቀቅ ችለዋል የመልሱን ጨዋታ በሚቀጥለው ሳምንት ረቡዕ ሚያዝያ 1 2017 ዓ.ም ግብጽ የሚካሄድ ይሆናል ይህንን ጨዋታ ግብጽ ድረስ ሄደው የሚመሩት ደግሞ ኢትዮጵያዊ ዳኛ ኢንተርናሽናል አልቢትር በአምላክ ተሰማ መሆናቸው ትላንት ይፋ ተደርጓል ውድ ቤተሰቦቻችን ከባህር ማዶ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን ትላንት በርከት ያሉ ጨዋታዎች ተደረጉ አንድ ባንድ እናንሳው በተለይም የስፔን ኮፓ ዴላሬ የግማሽ ፍጻሜ መልስ ጨዋታ በባርሴሎናና በአትሌቲኮ ማድሪድ መካከል ተካሂዶ ነበረ ያው ሜዳው የአትሌቲኮ ማድሪድ ስቴዲየም የሜትሮፖሊታኖ ቢሆንም ድል አድራጊው ግን ባርሴሎና ነው የባርሴሎናን የማሸነፊያ ብቸኛ ግብ ፌራን ቶሬዝ አስቆጥሯል የመጀመሪያ ዙር ጨዋታ 4-4 እንደተጠናቀቀ እናስታውሳለን በመልሱ ጨዋታ ባርሴሎና 1-0 ማሸነፉን ተከትሎ በድምር ውጤት 5-4 በማሸነፍ ነው ባርሴሎና ለፍጻሜ ማለፉን ያረጋገጠው ባርሴሎና በፍጻሜው ደግሞ ሪያል ሶሴዳድን በብዙ ድራማ ያሸነፈውን ሌላኛውን የማድሪድ ከተማ ክለብ ሪያል ማድሪድን የሚገጥም ይሆናል ስለዚህ ዳግም ኤል ክላሲኮን በስፔን የኮፓ ዴላሬ ፍጻሜ ጨዋታ ኤፕሪል 28 እንደምንመለከት ተረጋግጧል የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ ቡድናቸው በትክክለኛው መንገድ ላይ በመጓዝ ላይ መሆኑን ገልጿል ከድሉ በኋላ እኛ ባርሴሎናዎች ነን ሲሉ መደሰታቸውን የገለጹት አሰልጣኝ ሃንሲ ፍሊክ በትክክለኛው መንገድ ላይ ቡድኔ እየተጓዘ ይገኛል ብለዋል ባለፉት ወራት ብዙ ድገት አሳይተናል ያሉት አሰልጣኝ ሃንሲ ፍሊክ በቀጣይ ሶስትዮሽ ዋንጫን ማሳካት ህልማችን ነው ብለዋል ጨዋታውን በድፍረት ተጫውተናል ቀላል አልነበረም እዚህ መጥቶ ማሸነፍ ለኛ በጣም ከባድ ነበረ ግን አድርገናል ብለዋል የሜትሮፖሊታኖ ስቴዲየም ጨዋታ ስለ ፍጻሜ ያነሱት አሰልጣኙ ስለ ሪያል ማድሪድ ፍጻሜ ከማሰባችን በፊት ከዛ በፊት ስላሉ ጨዋታዎች በደንብ መዘጋጀትም ይኖርብናል ብለዋል ጀርመናዊ አሰልጣኝ ሃንሲ ፍሊክ በአሰልጣኝነት ታሪካቸው የፍጻሜ ጨዋታ
ተሸንፎ አያውቁም። ያደረጓቸው 6 የፍጻሜ ጨዋታዎች ናቸው። 6ቱንም በድል ተወጥተዋል። ለአብነት ያክል የስፔን ሱፐር ካፕ የፍጻሜን ጨዋታ የገጠሙት ይህንን ሪያል ማድሪድ ነው። 6ኛ የፍጻሜ ጨዋታቸው ነበር፣ አሸንፈዋል። ከ7ኛ የፍጻሜ ጨዋታቸው 7ኛውን ድል ያደርጉታል ወይ? ቀጣይም ተፋላሚያቸው ሪያል ማድሪድ ሆኗል። ስለዚህ አሁን ባርሴሎና በላሊጋው በ3 ነጥብ ልዩነት ይመሩታል። በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ደርሰዋል። በስፔን ሱፐር ካፕ አሸንፈዋል። በኮፓ ዴላራ የፍጻሜ ጨዋታ ደርሰዋል። ስለዚህ አሁን ቀሪ 3 ጨዋታ የፍጻሜ ወይም ደግሞ ፍጻሜ መድረስ የሚችሉበት አሊያም ዋንጫ የሚያነሱበት እጃቸው ላይ ያለ አንድ ዋንጫ አስቀድመው አንስተዋል። እጅግ በጣም አስገራሚ ጉዞን እያደረገ ይገኛል የሃንሲ ፊሊክ ቡድን። ባርሴሎና የስፔን ሱፐር ካፕ ፍጻሜን አሸንፉ፣ ኮፓ ዴላሬ ለፍጻሜ ደረሱ። የአውሮፓ ሻምፒዮንስ ሊግን ራሱ ከሪያል ማድሪድ ጋር መድረስ ይችላሉ። ሁለቱም እንግዲህ ተጋጣሚዎቻቸውን እያሸነፉ የሚቀጥሉ ከሆነ አውሮፓ ሻምፒዮንስ ሊግም ላይ ፍጻሜ ልንመለከታቸው እንችላለንና ዘንድሮ ለየት ያለ አጋጣሚ በስፔን እግር ኳስ ውስጥ እያየን ነው። አንቷን ግሪዝማን የአትሌቲኮ ማድሪድ ተጫዋች ከሆነ ዳግም ማለት ነው 2015 በኋላ አንድም ዋንጫ ከአትሌቲኮ ማድሪድ ጋር አንስቶ አያውቅም። ሶሎሮዝ እንግዲህ ከ2 ሳምንት በፊት ግብ አስቆጥሮ ነበረ። ከዛም በፊት በነበረ ጨዋታ ግብ አስቆጥሯል ባርሴሎና ላይ እና ሁልጊዜም እኔ ባርሴሎናን ስገጥም አስቆጥራለሁ ብሎ ነበረ። ትላንትና ኢላማውን የጠበቀ ሙከራ እንኳን እንደ ቡድን አትሌቲኮ ማድሪድ አላደረገም። ሶሎሮዝም ትላንትና ከግብ መገናኘት ይቅርና ኢላማውን የጠበቀ ሙከራ እንኳን ሳያደርግ ነው ከሜዳ ለመውጣት የተገደደው። ሼዝኒ አሁንም ክሊንሺት አስመዘገበ። በሱ ስር ባርሴሎና ያለ ሽንፈት ጉዞውን አሁንም ማስቀጥሏል። እጅግ በጣም አስደናቂ የሚባል ጉዞ ላይ ይገኛል። የአትሌቲኮ ማድሪዱ ግብ ጠባቂያቸው ሙሶ እንግዲህ ሽንፈት ገጥሞት አያውቅም ነበረ። ለአትሌቲኮ ማድሪድ እሱ ቋሚ ሆኖ መሰለፍ ከጀመረበት ጊዜ ጀምሮ የመጀመሪያ ሽንፈቱን በባርሴሎና አስተናገደ። በባርሴሎና በኩል ሼዝኒ ግን ያለ ሽንፈት ጉዞን አስቀጠለ። ፌራን ቶሬዝ ያለፉትን 2 ጨዋታ ከአትሌቲኮ ማድሪድ ጋር 3 ግቦችን አስቆጥሮባቸዋል። በኮፓ ዴላሬም ታሪክ እንደ ባርሴሎና ብዙ ጊዜ ለፍጻሜ የደረሰ አንድም ቡድን ማግኘት አንችልም። ላሚን ያማል በዚህ ውድድር ዘመን ብቻ ለክለቡና ለሀገሩ ለስፔንና ለባርሴሎና ማለት ነው 14 ግብ 18 አሲስት አለው። 17 ዓመቱ መሆኑ እንዳይዘነጋ። የፍጻሜ ጨዋታውን በድጋሚ ለማስታወስ ያክል የስፔን የንጉስ ዋንጫ ወይም የኮፓ ዴላሬ ዋንጫ ባርሴሎና ከሪያል ማድሪድ ኤል ክላሲኮ ኤፕሪል 26 ወይም በኢትዮጵያን አቆጣጠር ሚያዝያ 18 በዚህ ወር መጨረሻ አካባቢ ስታዲዮ ዲላር ካቹርጅ ላይ ስቴዲየም ላይ ይካሄዳል። እጅግ ተጠባቂውን ጨዋታ የጨዋታው መዳረሻ ጊዜያት ሲደርሱ ደግሞ ተጨማሪ መረጃዎችን ከቃል ስፖርት ዩቲዩብ ቻናላችን ምናጋራችሁ ይሆናል። ወደ ሌሎች የጥሎ ማለፍ ጨዋታ ውጤቶች እንሻገር። በጣሊያን የኮፓ ኢታሊያ ጨዋታ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በኤስ ሚላን እና ኢንተር ሚላን መካከል ተካሂዶ ነበረ። የደርቢ ዴላ ማዶኒና ጨዋታ 1-1 በሆነ ውጤት ተጠናቀቀ። ለኤስ ሚላን ታሚያ ብርሃ፣ ለኢንተር ሚላን ካልሃንጉሉ 2 ግቦች በጨዋታው ላይ ያስቆጠሩ። ኤስ ሚላን ከኢንተር ሚላን የሚያደርጉት የኮፓ ኢታሊያ የግማሽ ፍጻሜ የመልስ ጨዋታ ደግሞ ከ21 ቀናት በኋላ ማለትም ወደ ኤፕሪል 20 አካባቢ ጨዋታው ይደረጋል። ኤፕሪል 23 አካባቢ ጨዋታው ይደረጋል። ቦሎኛ ከኢምፖሊ ኤፕሪል 24 የመልሱ ጨዋታ ይደረጋል። ቦሎኛ 3-0 እየመራ ነው። ቦሎኛ ሞር ለፍጻሜ መድረስ አቅም ያለው ቡድን ይመስላል። ትላንት በጀርመንም የዲኤፍፒ ፖካል የፍጻሜ ተፋላሚውን ቡድን አውቀናል። ስቱትጋርት አርቢ ሌብዥንግን 3-1 አሸንፎታል። አርቢ ሌብዥንግ በቅርቡ ነበር አሰልጣኝ ያሰናበተው፣ ግን አልቀናውም። ስቲለር 5ኛው ደቂቃ ላይ፣ ዌልትሜድ 58ኛው ደቂቃ ላይ፣ ሉዊሊንግ 73ኛው ደቂቃ ላይ 3ቱን የስቱትጋርት ግቦች ሲያስቆጥሩ በቀጣይ ክረምት ክለቡን ይለቃል የተባለው ቤንጃሚን ሼሽኮን 62ኛው ደቂቃ ላይ ብቸኛዋን ከሽንፈት ያልታደገች ግብ ለአርቢ ሌብዥንግ ማስቆጠር ችሏል። በዚህ መሰረት እንግዲህ ከትላንት በስቲያ አርሜኒያ ቤልፊልድ ባየር ሌቨርኩሰንን 2-1 ማሸነፉን ተከትሎ የፍጻሜ ተፋላሚ ሆኖ ነበር። ትላንት ደግሞ ስቱትጋርት የፍጻሜ ተፋላሚ መሆኑን አውቋል። ስለዚህ በፈረንጆች አቆጣጠር ሜይ 24 ስቱትጋርት ከአርሜኒያ ቤልፊልድ ጋር የዲኤፍፒ ፖካል የፍጻሜ ጨዋታቸውን ያደርጋሉ።
ኃያላኖቹ ባየር ሙኒክም ባየር ሌቨርኩሰንም በዲኤፍፒ ፖካል እስከ ፍጻሜው እንኳን መጓዝ ያልቻሉ ሁለት የጀርመን ክለቦች ሆነዋል። ሌላኛው የፍጻሜ ተፋላሚ የታወቀው በፍራንስ የኩፕ ደ ፍራንስ የፍጻሜ ተፋላሚ ቡድን ነው። ትላንትና በኬንስ እና በስታድ ሬሚስ መካከል ጨዋታ ነበረ። ጨዋታውን ስታድ ሬሚስ 2-1 በሆነ ውጤት ማሸነፍ ችሏል። ኢብራሂምና ቲዩማ ናቸው ግቦቹን ማስቆጠር የቻሉት። ዶዬ ብቸኛዋን ግብ ለኬንስ ማስቆጠር ቢችልም ቡድኑን ግን ከሽንፈት መታደግ አልቻለም። ይህም ጨዋታ በፈረንጆች አቆጣጠር በፓሪስ ሰን ዠርሜን እና በስታድ ሬሚስ መካከል ሜይ 24 ወይም በእኛ አቆጣጠር ሚያዝያ 18 የሚካሄድ ይሆናል። እንደሚታወቀው ፓሪስ ሰን ዠርሜን ዶን ሪኪዩን 4-2 በሆነ ውጤት በማሸነፍ ለፍጻሜ መድረስ የቻለ ቡድን እንደነበረ በትላንትናው ዕለት ተመልክተናል። በብዙ ገላጋይ 2-1 በጋላታሳራይ አሸናፊነት የተጠናቀቀው ደግሞ ትላንትና የቱርክ ካፕ ሩብ ፍጻሜ ጨዋታ ነበረ። ፌነርባቼ ጋላታሳራይን አሸንፎታል። ጨዋታውን ጋላታሳራይ በቪክተር ኦስሜን ባስቆጠራቸው 2 ግቦች ነው 2-1 ያሸነፈው። የሁለቱ ክለቦች ጨዋታ እንግዲህ በድብድብም ጭምር የታጀበ ነበር። ተጫዋቾቹና አባላት አለመግባባት ውስጥ ገብቶ የነበረ ሲሆን የቱርክ ፖሊስ ሜዳ ድረስ በመግባት ጸብ ገላጋይ ሆኗል። ዋና ዳኛው ጨዋታውም እንግዲህ መጠናቀቂያ 90ኛው ደቂቃ በኋላ ከጋላታሳራይ 2 ከፌነርባቼ 1 ተጫዋች በቀይ ካርድ አስወጥተዋል። ጋላታሳራይ ማሸነፉን ተከትሎም ግማሽ ፍጻሜውን ተቀላቅሏል። ፌነርባቼ ከጋላታሳራይ ያደረጉት እንግዲህ ይህ ጨዋታ በፖሊስ ገላጋይነት ሲጠናቀቅ ጆዜ ሞሪኒዮ ያደረጉት ነገር መነጋገሪያ ሆኗል። ጆዜ ሞሪኒዮ እንግዲህ በጋላታሳራይ አሰልጣኝ ኦካን ቡርኩ ላይ እንግዲህ የፈጸሙት ነገር ነው አነጋጋሪ ሆኖ አፍንጫቸውን ጎትተው ነው መሬት ላይ ጣሏቸው። ከዛም በኋላ እንግዲህ መነጋገሪያነቱ እንደቀጠለ ነው። ምናልባት ጆዜ ሞሪኒዮ ተጨማሪ የጨዋታ ቅጣትም እንደዚሁ ሳይጠብቃቸው እንደማይቀር ነው መረጃዎቹ እየወጡ የሚገኙት። 32 የግብ አስተዋጽኦ በ32 ጨዋታ 10 ግብ በመጨረሻዎቹ 10 ጨዋታ ቪክተር ኦስሜን በጋላታሳራይ ቤት ህይወት የተመቸው ይመስላል። ቀጣይ ውድድር ዓመት ትልቅ የአውሮፓ ክለቦችን መቀላቀል ይችላል የተባለው ቪክተር ኦስሜን ወይም ፈላጊዎች ያሉት ቪክተር ኦስሜን ራሱን ለአውሮፓ እግር ኳስ ዳግም እያስተዋወቀ ያለ ይመስላል። የተወሰኑ አጫጭር መረጃዎችን እንመልከትና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ እንለፍ። ዴንማርካዊ የሴልቲኩ ግብ ጠባቂ ካስፐር ሽማይክል በዓለም አቀፍ ጨዋታ ላይ ባጋጠመው ጉዳት ከ5 እስከ 6 ሳምንት ድረስ ከሜዳ እንደሚርቅ አሰልጣኝ ብሬንዳን ሮጀርስ አረጋግጧል። ከእንግሊዙ ክለብ ሌስተር ሲቲ ጋር የፕሪሚየር ሊጉን ዋንጫ በማሸነፍ ስኬታማ ጊዜን ያሳለፈው ዴንማርካዊ ግብ ጠባቂ ካስፐር ሽማይክል በዓለም አቀፍ ጨዋታ ላይ ጉዳት ካስተናገዱ የአውሮፓ ተጫዋቾች አንደኛው ነው። በዘንድሮ ውድድር ዘመን የስኮቲሹ ፕሪሚየርሺፕን በ78 ነጥብ እየመራ የሚገኘው ሴልቲክ አሁንም ዋንጫውን የማንሳት ሰፊ እድል አለው። ምናልባትም ካስፐር ሽማይክልም ከጉዳቱ ገግሞ ይህን ዋንጫ ከፍ ያደርጋል ተብሎ ይጠበቃል። ወደ ኋላ 7 ዓመትን እንመልከት ውድ ቤተሰቦቻችን። እቺ ግብ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በሪያል ማድሪድ በለያ ዩቬንቱስ ላይ ያስቆጠራት በርካታ የዩቬንቱስ ደጋፊዎች ቆመው አጨበጨቡለት። በኋላም ለሰጡት ክብር ከሪያል ማድሪድ ሰዎች ጋር በተለይም ከፍሎሬንቲኖ ፔሬዝ ጋር አለመግባባት ውስጥ ደርሶ ኮከቡ ሮናልዶ ወደ ማድሪድን መልቀቂያው በር ላይ ሲቆም መቀላቀያው ዩቬንቱስ ለመሆኑ ምክንያት የነበረችው እቺ ዩቬንቱስ ላይ ያስቆጠራት ግብ ናት። በወቅቱ በርካታ የዩቬንቱስ ደጋፊዎች ለሰጡት ክብር ቆመው ስላጨበጨቡለት ለሰጡት ድጋፍ ነበረ ሄዶ የተቀላቀላቸው። እቺን ግብ ግን ከተመለከትን ድፍን 7 ዓመት ሞልቶናል። ወደ ቤተሰቦቻችን እቺን ግብ ግን እንዴት ታስታውሷታላችሁ? 7 ዓመትስ እንደሞላው ሰምታችሁ ነበርን? ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። በድጋሚ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ዛሬ ትልቅ ጨዋታ እናያለን። ስታንፎርድ ብሪጅ ላይ ለንደን ደርቢ ጨዋታ። የተወሰኑ መረጃዎችን እናስቀድም። ኢማኑኤል ፔቲ የቀድሞ ተጫዋች ቼልሲን መቀላቀሌ እጅግ በጣም ያናደኛል ብሏል። እንግዲህ ቼልሲን ለመቀላቀሉ ምክንያት የነበረው ባለቤቱ እንደሆነች ተናግሯል። እስካሁን ድረስ ይጸጥተኛል ብሏል። ምክንያቱ ደግሞ በወቅቱ ማንቸስተር ዩናይትድ እና ሰር አሌክሳንደር ቻክማን ፈርጉሰን 2 ጊዜ ጥያቄ አቀርበውልኝ ነበር። እኔ ግን ሚስቴን ሰምቼ ቼልሲን ተቀላቀልኩኝ። በእግር ኳስ ህይወቴ ሁሉ
የሚጸጽተኝ ነገር ነው ብሏል። እጅግ መነጋገሪያ ነበር። ትላንት ነው ይሄን ሐሳብ የሰጠው። ቼልሲዎች ከአውሮፓ እግር ኳስ ማህበር ጋር በተያያዘ ቅሬታ አቅርበዋል። ጉዳዩ ደግሞ የኮንፈረንስ ሊግ ጨዋታ ነው። ዩኤፋ ላይ ቅሬታውን ያቀረበው ደግሞ በቀጣይ እንግዲህ በኮንፈረንስ ሊግ የሩብ ፍጻሜ ጨዋታቸውን ሲያደርጉ ቼልሲዎች ከሜዳቸው ውጭ ወጥተው ነው ጨዋታቸውን የሚያደርጉትና ሊጋ ዋርሶን ሲገጥሙ 742 ትኬት ብቻ ነው የተሰጣቸው። እንዴት በ742 ደጋፊት የኛ ደጋፊት ብቻ እንጫወታለን? ትኬት ይጨመርልን የሚል ቅሬታን ማቅረባቸው ይፋ ተደርጓል። ሌላኛው ሪያል ማድሪድ ፕሬዝዳንት ፍሎሬንቲኖ ፔሬዝ ለኤንዞ ፈርናንዴዝ ጥያቄ ሊያቀርቡ መሆኑ እየተዘገበ ይገኛል። እንደውም ቀጣይ ተወካዩን የማናገርም ፍላጎት እንዳላቸው እየተዘገበ ይገኛል። ቼልሲን ኮከባቸውን የማጣት ፍላጎት አላቸው ተብሎ አይታሰብም በገንዘብ ደረጃ። ሌላኛው የማድሪድ ከተማ ክለብ በእርግጥ አትሌቲኮ ማድሪድም የዚህ ተጫዋች ፈላጊ እንደሆነ ይታወቃል። አሁን ታዲያ ፍሎሬንቲኖ ፔሬዝ ይፋዊ ጥያቄ ለዚህ ተጫዋች እንዲቀርብ ፍላጎት አላቸው ተብሏል። ጉዳዩ ለቼልሲ ትንሽ አሳሳቢ ይመስላል። ሪቻርልሰን በሚቀጥሉት 2 ሳምንታት ወደ ሜዳ ይመለሳል። ኬቨን ዳንሶን በተመሳይ በሳምንታት ጊዜ ውስጥ ወደ ሜዳ ይመለሳል። ዲያን ኩሉዝቪስኪ ከፍራንክፈርት ጋር በሚደረገው የዩሮፓ ሊግ ጨዋታ የመድረስ ዕድሉ አጠራጣሪ ነው ብለዋል። በዛሬው ጨዋታ ሮሜዮና እንደዚሁም ቫንደቫን ጥምረት ከረጅም ጊዜ በኋላ የሚመለስ መሆኑን አረጋግጧል። እስከዛሬ እየተቀየሩ ሲጫወቱ የነበሩ ተጫዋቾች ከጉዳት ለመጠበቅ እንደሆነና አዲስ ጉዳት በኢንተርናሽናል ብሬክ እንዳልተመዘገበም አረጋግጧል። አንጌል ፖስቴኮግሉ ከዛሬው ጨዋታ በፊት በሰጡት ጋዜጣዊ መግለጫ ዛሬ ጨዋታው ስታንፎርድ ብሪጅ ላይ ይደረጋል። ኮል ፓልመር እና ሞይሰስ ካይሴዶ ቢጫ ካርድ ካዩ ቀጣይ ጨዋታ ይመልጣቸዋል። በቼልሲ በኩል ቫን ደቪን እና እንዲሁም ደግሞ ጆንስ በቶትናም ሆትስፐርስ በኩል ቢጫ ካርድ የሚመለከቱ ከሆነ ቀጣይ ጨዋታ እንደዚሁ በቅጣት ምክንያት የሚያልፋቸው ይሆናል። ባለሜዳውን ቼልሲን እናስቀድም። ቼልሲ ባለፉት 5 ጨዋታ አንድ ሽንፈት አለው። በአርሰናል በፕሪሚየር ሊግ የደረሰበት ነው። ከዛ ውጪ ሽንፈት የሚባል ነገር አልገጠማቸውም። 4 ጨዋታዎችን በድል ተወጥቷል። በቶትናም በኩል ካየን ደግሞ ከአንድ ድል በላይ የላቸውም። ባለፉት የመጨረሻ 5 ጨዋታ አንዳቸው ወጡ። 3ቱን ጨዋታ ደግሞ በሽንፈት ነው የደመደሙት። በእርስ በርስ ግንኙነት ቼልሲ በጣም የተሻለ ቁጥር አለው። 78 ጊዜ ቶትናምን አሸንፏል። 53 ጊዜ አቻ ተለያይቷል። 53 ጊዜ ቶትናም አሸንፏል። 43 ጊዜ ባቻ ውጤት ነው መለያየት የቻሉት። በእርስ በርስ ግንኙነት የመጨረሻ 5 ግንኙነት ነጥለን ካየን የቼልሲ የበላይነት አሁንም ይታያል። የመጨረሻ 3 ግንኙነት ቼልሲ ያሸንፏል። በአጠቃላይ ከመጨረሻ 5 ግንኙነት ደግሞ ቶትናም አንዱን ያሸነፈው አንድ ያቻውቷልና የመጀመሪያ ጨዋታቸውን በዚህ ዓመት በፕሪሚየር ሊጉም ቼልሲ 4-3 በሆነ ውጤት ድል ማድረግ የቻለበት ነበረ። በስታንፎርድ ብሪጅ የነበረ የመጨረሻ ጨዋታ በቼልሲ 2-0 አሸናፊነት ተጠናቋል። ዛሬ ምሽት 4 ሰዓት ስታንፎርድ ብሪጅ 40834 ደጋፊዎች ፊት የኤንዞ ማሬስካው ቡድን ቼልሲ የአንጌ ፖስቴኮግሉን ቡድን ቶትናም ሆትስፐርስን ያስተናግዳል። ጨዋታውን ማን በድል ሊወጣው ይችላል? በሀሳብ መስጫ ሳጥናችንም የቼልሲና የቶትናም ደጋፊዎች የግል መልከታችሁን አጋሩን። ትላንት ከነበሩ ጨዋታዎች ደግሞ የበርንማውዝና የኢፕስዊች ታውንን ጨዋታ እናስቀድም። ኢፕስዊች ላለመውረድ፣ በርንማውዝ ደግሞ የአውሮፓ ሻምፒዮንስ ሊግ ትኬትን ወይም የአውሮፓን ትኬት ለመቁረጥ የነበረ የ30ኛ ሳምንት ጨዋታ ቪታሊቲ ስቴዲየም ላይ ይደረግ እንጂ ድል አድራጊው ኢፕስዊች ታውን ነው። ኢፕስዊች ታውን በርንማውዝን 2-1 በሆነ ውጤት አሸንፏል። ቦርድሄድ እና ሊያም ዴላፕ ሁለቱን የኢፕስዊች ታውን ግቦች ሲያስቆጥሩ ብቸኛውን የበርንማውዝ ግብ ደግሞ ኤቬኔልሰን ነው ማስቆጠር የቻለው። 34ኛውና 60ኛው ደቂቃ ላይ ኢፕስዊች ሁለቱን ግቦች፣ 67ኛው ደቂቃ ላይ ደግሞ ኤቬኔልሰን ብቸኛውን ግብ አስቆጠረ፣ ግን ከሽንፈት አልታደጋቸውም። ሊያም ዴላፕ በዚህ ሲዝን በፕሪሚየር ሊጉ ብቻ በ29 ጨዋታ 11 ግብ፣ 2 አሲስት፣ 2 ፔናልቲ ያስገኘ በየ174 ደቂቃውም የጎል ተሳትፎ አለው። ያውም ላለመውረድ በሚታገለው ኢፕስዊች ታውን ውስጥ እጅግ በጣም አስደናቂ ጊዜን እያሳለፈ ይገኛል። ሌላኛው በሴንት ሜሪ ሳውዝሃምፕተን ከክሪስታል ፓላስ ያደረጉት ጨዋታ ነበረ። ጨዋታው 1-1 በሆነ ውጤት ተጠናቋል። 20ኛው ደቂቃ ላይ ኦንቹ ባስቆጠረው ግብ ሳውዝሃምፕተን ጨዋታውን ይመራ ነበረ። 92ኛው ደቂቃ ላይ ግን ማትዋስ ባስቆጠራት ግብ ክሪስታል ፓላስ ከጨዋታው 1 ነጥብ እንዲያገኝ ያደርጓልና ሳውዝሃምፕተን ቢያንስ 10 ነጥብ ደረሰ ማለት ነው። ውድ ቤተሰቦቻችን መጥፎን ሪካርድ እንኳን ለመጋራት አሁንም 1 ነጥብ ይቀሯል። የሊስን የ2007-8
ስለዚህ ያችን አንድ ነጥብ ደግሞ እንዴት ያገኛታል የሚለው በቀጣይ ይጠበቃል። ትላንት ግን ሳውዝሃምፕተን ሴንት ሜሪ ላይ ቢያንስ አንድ ነጥብ አግኝቷል። ሙሉ 3 ነጥብ ማግኘት ይችል ነበረ። 92ኛው ደቂቃ ላይ የተቆጠረችበት ግብ ግን ሙሉ 3 ነጥብ እንዳያገኝ አድርጎታል። እጅግ በጣም ተጠባቂ ጨዋታ ግን ያልተጠበቀ ውጤት የተመዘገበው በተለይም በአሜክስ ስቴዲየም የነበረው የብራይተን ኤንድ ሆቭ አልቢዮን እና የአስቶን ቪላ ጨዋታ ነበረ። ከሜዳ ውጭ የመጣው አስቶን ቪላ ጨዋታውን 3-0 በሆነ ውጤት ድል ማድረግ ችሏል። ሶስቱም ግቦች ከረፍት በኋላ ማርከስ ራሽፈርድ 51ኛው፣ አሴንሲዮ 78ኛው፣ ማለን 90ኛው ደቂቃ ላይ ያስቆጥሯል። አሴንሲዮ በጨዋታው ላይ ምርጥ ነበር። አንድ ግብ ሲያስቆጥር አንድ አሲስት። ከዛ ውጪ ደግሞ ሞርጋን ሮጀርስ 2 አሲስቶችን በጨዋታው ላይ አበርክቷል ለአስቶን ቪላ። በአስቶን ቪላ በኩል ግን ማርከስ ራሽፈርድ የፕሪሚየር ሊግ ግብ አስቆጠረ። ለአስቶን ቪላ መለያ ለመጀመሪያ ጊዜ የማርከስ ራሽፎርድ ብቃት ራሱ በቅርብ ሳምንታት ውስጥ ደግሞ በደንብ ከፍ ያለ ነው። 7 የግብ አስተዋጽኦ በ6 የአስቶን ቪላ ጨዋታ ማርከስ ራሽፎርድ ወደ ቀደመ ማንነቱ ምናልባትም ዩናይትድ የነበረበት ምርጥ ዓመቱ እየተመለሰ የመጣ ይመስላል። ለዩናይትድ አሁንስ ዳግም መጫወት ይችላል ወይንስ ዩናይትድ ጥሩ ብቃቱን ማሳየቱን ተከትሎ በደህና ዋጋ በዚሁ ያሰናብተው ይሻላል? ዩናይትዳውያን ሐሳባችሁን አጋሩን። ኒውካስል ዩናይትድም ሳንድሮ ቶናሊ እጅግ በጣም አስደናቂዋን ግብ ባስቆጠረበት ምሽት 2-1 በሆነ ውጤት ብሬንትፎርድን ሴንት ጄምስ ፓርክ ስቴዲየም ላይ አሸንፈዋል። አሌክሳንደር ኢሳክ እረፍት ተጠናቆ ዳኛው በጨመሩት 2 ደቂቃ 47ኛው ደቂቃ ላይ እንደዚሁ ከእረፍት በኋላ ሳንድሮ ቶናሊ 74ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ ምቤሞ የብሬንትፎርድን ብቸኛ ግብ 67ኛው ደቂቃ ላይ ያስቆጥሩ ነበር። ያው አቻው መዝለቅ የቻለው እስከ 74ኛው ደቂቃ ብቻ ነው። አሌክሳንደር ኢሳክ በኒውካስል ዩናይትድ እግር ኳስ ታሪክ በሁለት ተከታታይ ዓመት 20 ሲደመር ግቦችን ያስቆጠረ የመጀመሪያው ተጫዋች ሆኗል። አምና 21 ግብ ነበረው በፕሪሚየር ሊጉ፣ ዘንድሮ 20 ደረሰ። ከአለን ሺረር እንግዲህ በኋላ ለኒውካስል ዩናይትድ ከፍተኛ ግብ አስቆጣሪ መሆኑ ሳያንስ ወይም 20 ግብ በላይ ማስቆጠሩ ሳያንስ አሁን ደግሞ 2 ተከታታይ ዓመት አደረገው። አሌክሳንደር ኢሳክ በሊጉ ዘንድሮ 20 ግብና 5 አሲስቶች ያሉት ሲሆን በአጠቃላይ ለኒውካስል ዩናይትድ በዚህ ሲዝን በ34 ጨዋታ 24 ግብና 5 አሲስት በ34 ጨዋታ 29 ግብ አስተዋጽኦ አለው። ትላንት እጅግ በጣም አነጋጋሪዋ ግብ እቺ በምስሉ የምትመለከቷት ወይም በቀይ ያከበብናት ኳስ ናት። ከዚህ ጋር ተመታም ተቆጥራለች። እንግዲህ ከዚህ አንግል ላይ ማስቆጠር በጣም ከባድ ነው። ብዙ ጊዜ ከዚህ አንግል ላይ ኳሶች ለአጥቂዎች ይሻማሉ እንጂ ሲቆጠሩ አልተመለከትንም። ትላንት ግን በብዙ መንገድ አነጋጋሪ ሆነችው የሳንድሮ ቶናሊ ግብ ከዚህ ጋር ተመታ ከመረብ ጋር ልትዋሃድ ችላለች። ሌላኛው በእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት መርሃ ግብር ማንቸስተር ሲቲ ኢታር ላይ ሌስተር ሲቲን ያስተናገደበት ጨዋታና ከኤርሊንግ ብሮት ሃላንድ ውጪ ጨዋታ አድርገው 2-0 ያሸነፉበት ነበረ። የማንቸስተር ሲቲን የማሸነፊያ ግቦች ጃክ ግሪሊሽ እና ኡመር መርሙሽ አስቆጥረዋል። እንግሊዛዊ ተጫዋች ጃክ ግሪሊሽ ከ15 ወራት በኋላ የመጀመሪያ የፕሪሚየር ሊግ ግቡን ለማንቸስተር ሲቲ ያስቆጠረ። በአሰልጣኝ ሩድ ቫን ኒስተልሮይ የሚመሩት ሌስተር ሲቲዎች 8ኛ ተከታታይ ሽንፈታቸውን አስተናገዱ። ማንቸስተር ሲቲ 51 ነጥቦችን ይዞ 4ኛ ደረጃ መጥቷል። ዛሬ ቼልሲም ካላሸነፈ ደረጃ ሰንጠረዡ ላይ የሚቆይ ይሆናል። ካሸነፈ ግን ይነጠቀዋል። ሌስተር ሲቲ 17 ነጥብ ላይ ቆሟል። ቀጣይ እሁድ ማንቸስተር ዩናይትድ ከማንቸስተር ሲቲ ኦልድ ትራፎርድ፣ እንዲሁ ሰኞ ሌስተር ሲቲ ከኒውካስል ዩናይትድ ኪንግ ፓወር ስቴዲየም የ31ኛ ሳምንት መርሃ ግብራቸውን ያደርጋሉ። ኡመር መርሙሽ 39 የግብ አስተዋጽኦ በ39 ጨዋታ ዘንድሮ ለማንቸስተር ሲቲ እና ለአይንትራክ ፍራንክፈርት አስመዘገበ። እጅግ በጣም አስደናቂ የውድድር ዓመትን እያሳለፈ ይገኛል። ኩንሳቮ ትላንትና አብዱልቃድር ኩንሳቮ ማለት ነው ተጠባባቂም አልነበረም፣ የቡድኑ አካልም አልነበረም። ምክንያቱ ግን ምን እንደሆነ ለማጣራት እየሞከርን ነው። እንዳገኘን መረጃውን የምናጋራችሁናል። ትላንትና ግን በቡድን ስብስብ ውጭ እንዲሆን አድርገውታል። ሌስተር ሲቲ 6 ጨዋታዎችን እንግዲህ ያለ ድል ተጓዘ። እሱ ብቻ አይደለም፣ ግብም ማስቆጠር ያልቻለበት አጋጣሚ ተፈጥሯል። በአውሮፓ 5 ታላላቅ ሊጎች ያለ ግብ ያለፉትን 6 ጨዋታ ተጓዘ አንድም ቡድን አናገኝም። እጅግ በጣም አሳሳቢ ጉዞ ላይ ይገኛል በሩድ ቫን ኒስተልሮይ ስር ሌስተር ሲቲ። ኦስካር ቦብም ከረጅም ጊዜ ጉዳት በኋላ ትላንትና ለመጀመሪያ ጊዜ ተቀይሮ ገብቶ ጨዋታን አደረገ። በርናንዶ ሲልቫ ማንቸስተር ሲቲ ቡድን
አርጅቷል ተብሎ ለተጠየቀው ጥያቄ ከጋዜጠኞች ማለት ነው እጅግ በጣም ተበሳይቶ ነው ምላሽ የሰጠው። እስቲ ምሳሌ ስጠኝ፣ ማቴዎ ኮቫቺች 30 ነው፣ እኔ 30 ነኝ፣ ማን ነው 36 የሞላው ልትነግረኝ ትችላለህ ወይ ብሎ ጋዜጠኛውን ጠይቆታል። እኛ ባለፉት 4 ወይም 6 ወራት መጥፎ ነበርን፣ ያ መጥፎ መሆን ታዲያ እድሜ አንገፋ ያስብላል ወይ? ባለፉት 8 ዓመታት የፕሪሚየር ሊግን ዋንጫም 6 ጊዜ አንስተናል፣ ይህ ሆነው ስላረጀን ነው ወይ መልስልኝ ያለ ጋዜጠኛውን ሲያፋጠጠው ነበር። ለአራት ወራት መጥፎ ስለሆነን ያረጀ ቡድን ማለት አይቻልም። እንደዚህ ያሉ የሚናገሩ እግር ኳስን ያልተጫወቱ ስለ እግር ኳስ ምንም የማያውቁ ስለ እግር ኳስ ዕውቀትም የሌላቸው የመረዳት ችሎታም የሌላቸው ሲል ጋዜጠኛውን ቁጭ አድርጎ እንግዲህ ሲተቸው ነበረ። እጅግ በጣም ተበሳይቶ ነበረ። ከእድሜ ጋር በተያያዘ ሲቲ አርጅቷል ተብሎ ለተጠየቀው ጥያቄ በርናንዶ ሲልቫ ምላሽ ሲሰጥ የመርሳይድ ደርቢ ትላንትና በአንፊልድ ሮድ ስቴዲየም ተካሄደ። ሊቨርፑል ኤቨርተንን 1-0 በሆነ ውጤት ደግሞ ድል አደረገበት። በጨዋታው 1-0 ሲያሸንፉ ደግሞ ዲያጎ ጆታ ብቸኛዋን ግብ አስቆጠረ። በጣም አስደናቂ ግብ ነበር። የግል ጥረቱን ታክሎበት የተቆጠረች ግብ ነበረች። ሊቨርፑል ያለፉትን 26 የፕሪሚየር ሊግ ጨዋታም አልተሸነፈም። አሰልጣኝ አርኔ ስሎት ቡድን ሊቨርፑል ማሸነፉን ተከትሎ ከተከታቸው አርሰናል የነበራቸውን የነጥብ ልዩነት ከ9 ወደ 12 መመለስ ችለዋል። አሰልጣኝ ዴቪድ ሞይስ በአንፊልድ ስቴዲየም 17ኛ ሽንፈታቸውን አስተናግደዋል። ሊቨርፑል በ73 ነጥብ ተወዳጁን የእንግሊዝ ፕሪሚየር ሊግ መምራቱን ሲቀጥል ኤቨርተን በ34 ነጥብ 15ኛ ላይ ለመቆየት ተገዷል። ቀጣይ እሁድ ፉላም ከሊቨርፑል እንዲሁም ቅዳሜ አርሰናል ከኤቨርተን ሌሎች የሚጠበቁ የፕሪሚየር ሊግ መርሃ ግብሮች ናቸው። በ31ኛ ሳምንት የሊቨርፑል ግብ ከጨዋታ ውጪ ነው ያሉት ደግሞ አሰልጣኝ ዴቪድ ሞይስ ናቸው። የኤቨርተን ዋና አሰልጣኝ ዴቪድ ሞይስ ሊቨርፑል በመርሳይድ ደርቢ ያስቆጠረው የማሸነፊያ ግብ ከጨዋታ ውጪ ነበር ብለዋል። ያስቆጠሩት ግብ ከጨዋታ ውጪ ነበር ያሉት አሰልጣኝ ዴቪድ ሞይስ ልዩነት የፈጠረው ይህ ብቻ ነው በማለት አስረድተዋል። አሰልጣኝ ዴቪድ ሞይስ እስካሁን በአንፊልድ ስቴዲየም ያደረጓቸው ጨዋታዎች ያላሸነፉ ሲሆን 17ኛ ሽንፈታቸው መሆኑም ተረጋግጧል። አሁን እዚህ ደረጃ ላይ መገኘታችን አስደናቂ ነው፣ እዚህ ደረጃ ላይ መሆናችንም ጠንክረን ሰርተናል ብለዋል ቨርጅል ቫን ዳይክ። የሊቨርፑል አምበል ቨርጅል ቫን ዳይክ ቡድናቸውም የመሪነት ቦታው ላይ ለመቀመጥ ጠንክሮ መስራቱን ገልጿል። አሁን ያለንበት ቦታ ላይ ለመሆን ጠንክረን ሰርተናል ሲል ቨርጅል ቫን ዳይክ ከድሉ በኋላ ተናግሯል። ቨርጅል ቫን ዳይክ አክሎም በዚህ አሸናፊነታችን አሁንም መቀጠል አለብን ሲል ተደምጧል። ቨርጅል ቫን ዳይክ ሊቨርፑልን ከተቀላቀለ ወዲህ በአንፊልድ 117 ጨዋታዎችን አድርጎ የተሸነፈው በ3 ጨዋታ ብቻ ነው። እጅግ በጣም አስገራሚ የሚባል ቁጥር ነው። ቀጣይ ፕሪሚየር ሊግ 8 ጨዋታ ይቀረዋል ሊቨርፑል። ከባድ 8 ፈተናዎች ደግሞ ቀርተውናል ያሉት አርኔ ስሎት ናቸው። የሊቨርፑል ዋና አሰልጣኝ አርኔ ስሎት ከመርሳይድ ደርቢ ድል በኋላ ጥሩ ደርቢ ነበር፣ ጥሩ ደርቢ መመልከታችንም ለኛ ጥሩ ነበረ፣ በተለይ ማሸነፋችን ብለዋል። በጨዋታው የምወዳቸው ነገሮች ተመልክቻለሁም ብለዋል አሰልጣኝ አርኔ ስሎት። አሰልጣኝ አርኔ ስሎት አክሎም በቀጣይ 8 ከባድ ፈተናዎች ይቀሩናል ሲሉ ቡድናቸው ቀሪ ጨዋታዎችን በትኩረት እንዲጫወት አሳስበዋል። ኤቨርተን ጥሩ አሰልጣኝ አላቸው፣ ክለቡን ወደ ህይወት መልሶታል ብለው ዴቪድ ሞይስንም አወድሰዋል። ሊቨርፑል ከቀሩት 8 ጨዋታዎች 4ቱን የሚያሸንፍ ከሆነ ተወዳጁን የእንግሊዝ ፕሪሚየር ሊግ ማንሳት የሚችልበት ሰፊ ዕድል አለው። የግብ ልዩነት አለም። በእርግጥ የአርሰናልም ቀጣይ የ8 ጨዋታ ውጤት የዋንጫው ጉዞ ላይ የራሱ የሆነ ተጽዕኖ ይኖረዋል። በፕሪሚየር ሊጉ በአሁኑ ሰዓት ሊቨርፑል 26 ጨዋታ ያለመሸነፍ ጉዞ ሲቀጥል ትልቁ ቀጥሎ ከሊቨርፑል ቀጥሎ የነበረው ኤቨርተን 9 ነበር። ስለዚህ ኤቨርተን ያለመሸነፍ ጉዞ 9 ላይ አብቅቷል ማለት ነው። የስኳካን መረጃ ከተመለከትን ምናልባት ጨዋታውን በቁጥር ለመግለጽ ያክል ሊቨርፑል 1-0 አሸነፈ። በጨዋታው ሊቨርፑል 1.39 ግብ ማስቆጠር ይችል ነበር፣ 1 አስቆጥሯል። ኤቨርተን 0.67 ግብ ማግኘት ይችል ነበር። እንግዲህ ያው ኦልሞስት 0 እንደማለት ነው። በሙከራ ደረጃ ሊቨርፑል 17 ሞከረ፣ ኤቨርተን 5። ኢላማውን የጠበቀ ሊቨርፑል 3 ኤቨርተን 0። በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ ኤቨርተን 17 ኳስ ብቻ ነው የነካው፣ ሊቨርፑል 33። በኳስ ቁጥጥር እንግዲህ ሊቨርፑል 73.7 በመቶ፣ ኤቨርተን 26.3 በመቶ ብቻ። የማዕዘን ምትን ካየን ሊቨርፑል 11 ሲያገኝ ኤቨርተን 5 ብቻ ነው ያገኘው። በቁጥራዊ መረጃም ከተመለከትን ኤቨርተን ፍጹም የበላይነት ተወስዶበት የተሸነፈበት ጨዋታ ነበረ። ለማስታወስ ያክል የሊጉ መሪ ሊቨርፑል ዘንድሮ በሊጉ እጅ የሰጠው በአንድ ጨዋታ ብቻ፣ እሱም አንፊልድ ላይ ካሉም ኡድሰን ኦዶይ ባስቆጠረ ግብ ኖቲንግሃም ፎረስት የተሸነፈበት ነው። ከዛ ውጭ ሊቨርፑል አልተሸነፈም። ማካሊስተር
በተለይም ትላንትና የተሰራበትን ጥፋት በታርኮስኪ ማለት ነው በቀይ ካርድ ላይ መውጣቱ ለማመን ይከብዳል ብሏል። እጅግ አደገኛ ሸርተት ወርዶ ነው የእግሩን መሃል ለመሃል ያገኘው። አጥንቱም አለመሰበሩ እጅግ በጣም አስደናቂ ነበር። በርካቶችም እንዴት በቀይ ካርድ አይወጣም በሚል መነጋገር የነበረ ጉዳይ ነው። ለማንኛውም ላምን አልቻልኩም። እንዴት ነው ታርኮስኪ ቀይ ካርድ ያላየው? በጣም ይገርማል። ቫር ተመልክቶት ደግሞ ቀይ ካርድ አይደለም ሲል ጉዳዩን አስገራሚ ያደርገዋል ብሏል አሌክሲስ ማካሊስተር። ዲያጎ ጆታም ከጃንዋሪ ወር በኋላ ለመጀመሪያ ጊዜ በፕሪሚየር ሊግ ለሊቨርፑል ግብ አስቆጥሯል። ሳላ ከ22 ተከታታይ ፕሪሚየር ሊግ ጨዋታ በኋላ ለመጀመሪያ ጊዜ አንድም የግብ ተሳትፎ ሳያደርግ የወጣበት ሆኗል። ዲያጎ ጆታ ደግሞ በእግር ኳስ ዘመኑ በኤቨርተን ላይ 3 ግቦችን ያስቆጠረው ሞሊኒክስ፣ ጉዲሰን ፓርክ፣ አንፊልድ ላይ ነው እነኚህን ግቦች ማስቆጠር ይቻላል። 3ቱን ግቦች ያስቆጠረው በተለያየ ስቴዲየም ነው። ሊቨርፑል 100ኛ የመርሳይድ ድልም ሆኖ ተመዝግቦለታል። ትላንትና ግን ለየት ያለው ነገር ከርቲስ ጆንስ የማያውቀው የሜዳ ክፍል ላይ በቀኝ ተመላላሽ ሆኖ ተጫወተ። አንድ ኳስ አጸዳ፣ አንድ ቁልፍ ኳስ አቀበለ። አንድን ጊዜ ድሪብል አልተደረገም። 100% ድሪብል የማድረግ ስኬት ነበረው። ክሊንሺት ይዞ ወጣ። ተከላካይ በነበረበት የመጀመሪያ ጨዋታውም ስኬታማ ነበረ። 4ኛ ተከታታይ ድል ኤቨርተንን በአንፊልድ ሮድ 2022 ላይ 2-0፣ 2023 ላይ 2-0፣ 2023 እንደዚሁ በ10ኛው ወር ላይ ነበረው ይሄኛው ሊቨርፑል 2-0፣ ትላንትናም 1-0 አሸንፎ 4ኛ ተከታታይ ድል ሆኗል። አነጋጋሪው ግን የፖል ሜርሰን የሊቨርፑል የሰጠው ትንታኔ ነው። ሊቨርፑል በዚህ ዓመት የፕሪሚየር ሊጉን ዋንጫ አይገባቸውም። በተለይም ደግሞ ይሄንን ድል ያደረገኝ ነገር ባለፉት 4 ዓመታት ሲቲ የፕሪሚየር ሊጉን ዋንጫ ካነሳበት ብቃት አንጻር የዘንድሮ ሊቨርፑል ምርጥ አይደለምና ዋንጫው ከዛ አንጻር ካየነው አይገባውም ብሏል የቀድሞ የአርሰናል ሌጀንድ ፖል ሜርሰን። ነገርየውን ካየነው ግን ሊቨርፑል በ73 ነጥብ ይመራዋል። አርሰናል በ12 ነጥብ ዝቅ ብሎ በ61 ይከተላል። ኖቲንግሃም ፎረስት በ57 ሶስተኛ፣ ማንቸስተር ሲቲ በ51 አራተኛ፣ ኒውካስል ዩናይትድ በ55ኛ ነው። እንግዲህ ቼልሲ ተንሸራቷል ወደ 6ኛ። ካሸነፈ ግን ዛሬ ወደ 4ኛነቱ የሚመለስ ይሆናል። ለየት ያለው ዜና ከሊቨርፑል ጋር በተያያዘ ሳላ ኮንትራቱን ለተጨማሪ 2 ዓመታት ለማራዘም በቃል ደረጃ ከስምምነት ደርሷል የሚለው መረጃ በስፋት ሰማ ነው። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን ተጨማሪ መረጃዎችን እያፈላለግን እንገኛለን ከሊቨርፑል ታማኝ የዜና ምንጮች ጉዳዩን ለማጥራት ማለት ነው። ሌላኛው የወልቭሱ የፊት ወሰር ተጫዋች ማቴዎስ ኩና ከሊቨርፑል ጋር ስሙ በስፋት እየተያዘ ይገኛል። እስከ 62 ሚሊዮን ዩሮ ውል ማፍረሻ እንዳለው ይታወቃል። ሰሞኑንም ትልቅ ክለብ መጫወት እፈልጋለሁ ማለቱ የሚዘነጋ አይደለም። ለማንኛውም ምን ያህል ጥረት ያደርጋሉ የሚለውንም ቀጣይ እናያለን። ከአርሰናል ጋር በተያያዘም ሰሞኑን ሌሮይ ሳኔን ለማስፈረም ከወኪሉ ጋር ውይይት ማድረጋቸው አርሰናል ይታወቃል። ታዲያ አሁን ሌላኛው የለንደን ክለብ ቶትናም ሆትስፐርስ ንግግር ማድረጉ ተረጋግጧል። ስለዚህ ሌሮይ ሳኔን አርሰናል ለማግኘት በሚያደርገው ጥረት ላይ ቶትናም ሆትስፐርስ ሌላኛው የለንደን ክለብ ተፎካካሪ ሆኖ ብቅ ብሏል። ሁጎ ኤኬቴኬን በተመለከተም የአርሰናል የዝውውር ኢላማ ውስጥ እስካሁን ያልገባ በሩመር ደረጃ ብቻ የተነሳ ስም ብሎታል ዴቪድ ኦርኔስቴ። ስሙ ከአርሰናል ጋር ቢቆይም በወኪሉ አንድሪያ ቤርታ በኩል ይህን ተጫዋች የማስፈረም ምንም አይነት ጥረትም አልተደረገም፣ ፍላጎትም አልታየም። ስለዚህ ይህ ተጫዋች ወደ አርሰናል የመምጣቱ ነገር ያከተመለት ብሎታል። አርሰናሎች ግን ማርቲን ዙቤሜንዲን በተመለከተ በክረምት ወደ ክለቡ ለማምጣት የሚደረገው ጥረት አሁንም ከፍ ያለ ነው። ዴቪድ ኦርኔስቴም አጣራውት ባለው መረጃ መሰረት የማርቲን ዙቤሜንዲ ወደ አርሰናል የመምጣት ነገር ያልተሰረዘና አሁንም ስራዎች እየተሰሩበት ያለ ነው ብሏል። ተጫዋቹን በቃል ደረጃ አስቀድሞ የአርሰናል ስፖርቲንግ ዳይሬክተር የነበረው ኤዱ ጋስፐር ጊዜ ማለት ነው። አሁን አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታም ስራውን እየሰሩ ነው ተብሏል። የአንድሪያ ቤርታ መምጣትን ተከትሎ አርሰናል አሁንም ትኩረቱ ቪክተር ዮኬሬስ ላይ እንደሆነ ይታወቃል። በዚህ ክረምት አርሰናል እንዲቀላቀል ለማድረግ በጣም ጠንካራ ስራዎች እየተሰሩ ይገኛሉ። ወኪሉን ለማነጋገርም ቀጠሮ ተይዟል። ጣሊያናዊ ዳይሬክተር አትሌቲኮ ማድሪድ ከነበረበት ጊዜ ጀምሮ የቪክተር ዮኬሬስ አድናቂ እንደነበረ ይታወቃል። እንግዲህ በርካታ ምንጮች እያረጋገጡ የሚገኙት እንደውም አንድሪያ ቤርታ ከቅርብ ሰዎቹ ጋር ውይይት ማድረጉን ጭምር ነው። በቀጣይ ደግሞ ከወኪሉ ጋር ድርድር ያደርጋል ተብሏልና አርሰናል ቤት የአንድሪያ ቤርታ መምጣት አሁን ላይ ዝውውር ላይ በጣም የተነቃቃ ስራን እንዲሰሩ እያደረገ ይገኛል። በዚህ መሰረት በአርሰናል በአንድሪያ ቤርታ ስር የሚጠበቁ ትልቅ ዝውውሮች አሉ።
ማርቲን ዙቤሜንዲ አማካይ፣ ጆዋን ጋርሻ ግብ ጠባቂ፣ ኒኮ ዊሊያምስ የቀኝ መስመር የአጥቂ ወይም የግራ መስመር የክንፍ አጥቂ፣ ቪክተር ዮኬሬስ የፊት መስመር አጥቂ። እነኚህ ዝውውሮች በቀጣይ በአርሰናል ቤት በትልቁ የሚሰሩ ናቸው። አራቱም ተጫዋቾች ለአርሰናል የሚመጡ ከሆነ በቀጣይ ውድድር ዓመት ትልቅ ተፎካካሪ ዳግም የሚያደርጉታል አርሰናልን። አንድሪያ ቤርታም ከጄሰን አይቶ በተሻለ ሁኔታዎች በትልቅ ደረጃ የመስራት ልምዱን ተጠቅሞ አርሰናልን በቀጣይ ውድድር ዓመት ከነኚህ ተጫዋቾች ጋር ያገናኛል ተብሎ ይጠበቃል። ቡካዮ ሳካ ለአርሰናል ደጋፊዎች መልእክት አስተላልፈዋል። በተለይም ከጉዳት ተመልሼ ላሳያችሁኝ ወኔና ፍቅር ለሁላችሁም ክብር መስጠት አለብኝ። በኤምሬትስ ላደረጋችሁልኝ ድጋፍም እጅግ በጣም አመሰግናለሁ። እንደዚህ አይነት ደስታም ተሰምቶኝ ያቅም ይህን ፈጽሞ አረሰውም በጣም አመሰግናለሁ ሲል የአርሰናል ደጋፊዎች ከጉዳት መልስ ላደረጉለትም እንግዲህ ድጋፍ ምስጋናውን አቀርበዋል። በአርሰናል ቤት ግን ኢታነ ንዋኔሪ እድል ስለማግኘቱ አሁን እርግጥ መሆን አልተቻለም። በእርግጥ ተቀይሮ ገብቶ ነው ቡካዮ ሳካ ጨዋታ ያደረገው። አሁን ፕሪሚየር ሊጉ ኦፊሻሊ ይፋ ባደረገው መረጃ መሰረት ወጣት ተጫዋቾች ሆነው በዚህ ውድድር ዓመት በሁሉም መድረክ ከ10 በላይ የግብ አስተዋጽኦ ያላቸው ላሚን ያማልና ኢታነ ንዋኔሪ ናቸው። ከሁለቱ በላይም በተለይም ይሄ ወጣት ተጫዋቾች ሆነው ይህን ያህል የግብ አስተዋጽኦ በሁሉም መድረክ ያለው ተጫዋች አናገኝም። የ17 ዓመትና የ18 ታዳጊ ናቸው። እጅግ አስደናቂ ውድድር ዓመት ሁለቱም እያሳለፉ ነው። በማንቸስተር ዩናይትድ በኩል አትሌቲኮ ማድሪድ ለአንቶኒ ዝውውር 40 ሚሊዮን ዩሮ ለመክፈል ዝግጁ መሆኑን አረጋግጧል። የአንቷን ግሪዝማን ቀጣይ ተተኪ እንዲሆን ይፈለጋል ተብሏል። በሪያል ቤት አስደናቂ ጊዜን እያሳለፈ ይገኛል። ተጫዋች ማንቸስተር ዩናይትድም የሚፈልጉትን ያህል ገንዘብ ከዚህ ተጫዋች ለማግኘት በሚደረገው ጥረት ላይ የተጫዋቹ ብቃት ማደግ እንዳስደሰታቸው ሰሞኑን ሲዘገብ ነበረ። አሰልጣኙም ደስተኛ መሆናቸውን ጠቅሷል። በውሰት ያሉ ተጫዋቾች እያሳዩ ቢገኙት ብቃት በቀጣይም ማንቸስተር ዩናይትድ ይፋዊ ጥያቄ ከአትሌቲኮ ማድሪድ ደርሷል ተብሎ ይጠበቃል። የኦናናን ልደት አስመልክቶም ትላንትና ማንቸስተር ዩናይትድ መልካም ልደት ብሎ በማህበራዊ ትስስር ገጹ ለአንድሬ ኦናና ምኞቱን ሲገልጽ እንግዲህ ሐሳብ ካጋሩ ሰዎቹ 90% በላይ የሚሆኑት ኦናናን መልካም ልደት ከዚህ በኋላ ለናይ አንፈልግም፣ በዩናይትድ መለያም ዩናይትድን መልቀቅ አለብህ እንግዲህ ጉድባይ እያሉ ሲጽፉ ነበርና መነጋገሪያ ሆኗል። በእርግጥ ሰሞኑን በሩመር ደረጃም አሰልጣኝ ሩበን አሞሪም አዲስ ግብ ጠባቂ እሱን ለመተካት እያፈላለጉ ነው የሚለው ዜና የቆየ አይደለም። ፋብሪዚዮ ሮማኖ ከፖል ላቤሌ ፖግባ ጋር በተያዘ ዩናይትድ ባለፉት ጥቂት ወራት ፖግባን ለማስፈረም ሙከራ አላደረገም። ይህ አሁንም ሆነ በቀጣይ ክረምት የሚጠበቅ ነገር አይደለም፣ ሊፈጠር አይችልም ብሏል። ዩናይትዶች የተለየ አቅጣጫን እየተከተሉ መሆኑን ተከትሎ በነፃ ወኪል የሚገኘው ፖል ላቤሌ ፖግባ በዚህ ሰዓትም ብቻ ሳይሆን ቀጣይ ክረምት ላይ ማንቸስተር ዩናይትድንም አይቀላቀልም። ስለዚህ ዳግም ፖግባ በዩናይትድ መለያም አንመለከተውም ብሏል። ከማንቸስተር ዩናይትድ ጋር ስሙ በስፋት እየተያዘ የሚገኘው የኢፕስዊች ታውኑ አጥቂ ሊያም ዴላፕ እድሜውም ከ23 ዓመት በታች ነው። በፕሪሚየር ሊጉ ከ10 በላይ ግቦችን ያስቆጠረ ተጫዋች ነው። ይህ ተጫዋች በዩናይትድ የአጥቂ ዝርዝሩ ሰሞኑን እንደገባ ይታወቃል። ማንቸስተር ዩናይትድ የአጥቂ ችግር አለበት። ከኖቲንግሃም ፎረስት ጋር እንኳን በርካታ ሙከራዎችን አድርጎ አንድ ግን ማግኘት የተሳነው ቡድን ነው። ታዲያ የፕሪሚየር ሊጉ ልምድ ያለው ሊያም ዴላፕ ሰሞኑን ስሙ በስፋት ከዩናይትድ ጋር እየተያዘ ነው። ጄሰን ዊልኮክስ በማንቸስተር ሲቲ በነበሩ ጊዜ ከዚህ ተጫዋች ጋር አብረው ሰርተዋልና ወደ ዩናይትድ ለማስኮብለል የሚያውቁትንም ተጫዋች ስራዎችን እየሰሩ እንደሆነ ይታወቃል። በዚህ ዓመት እንኳን ከአጥቂ ጋር በተያዘ ዩናይትድ ያለበትን ችግር ለማሳየት አንድ የኦፕታን ቁጥራዊ መረጃ እናንሳ። በፕሪሚየር ሊጉ ትልቅ ዕድሎችን የፈጠሩ ክለቦችን ካየን ኖቲንግሃም ፎረስት 50 ብቻ ነው። እነኚህን 50 የግብ ዕድሎች ተጠቅሞ ሶስተኛ ደረጃ ነው። ዩናይትድ 54 ትልቅ የግብ ዕድሎችን ፈጥሮ ከኖቲንግሃም ፎረስት በአራት የተሻለ ፈጥሮ 13ኛ ደረጃ ላይ ይገኛልና አጥቂ እንደሚያስፈልገው ማሳያ ነው። ሌላኛው አጥቂ እንደሚያስፈልገው ማሳያው በሃሪ ማጉዌር የተመዘገበው ቁጥር ነው። ሃሪ ማጉዌር በኖቲንግሃም ፎረስቱ ጨዋታ በተሸነፉበት ጨዋታ 9 ደቂቃ ነው ሜዳ ላይ ያሳለፈው። በ9 ደቂቃ ከሆይሉንድም ከዜርኪዝም የተሻለም ወደ ጎል የሚሆኑ ኳሶችን ሞክሯል። በጨዋታው ሃሪ ማጉዌር 0.6 ግብ የማግባት ንጻሬ ነበረው። ራስሙስ ሆይሉንድ በዚህ ዓመት 2 ጊዜ ብቻ ከሱ የተሻለ ግብ የማስቆጠር ሙከራ ንጻሬ ነበረው። የማንቸስተር ዩናይትድ አጥቂዎች በጣም ደካማ መሆናቸውን ሌላኛው ማሳያ ንጻሬ ነው። ቀጣዩ ውድድር ዓመት ግን ያለምንም ጥርጥር ዩናይትድ አጥቂ ያስፈልገዋል። የሴቶች ቡድን ዋና አሰልጣኝ ማርክ ስኪነር
በማንቸስተር ዩናይትድ ቤት አዲስ የ2 ዓመት ኮንትራት ፈርሟል። ይህን ተከትሎም አሰልጣኝ የማንቸስተር ዩናይትድ የሴቶች ቡድንን እየመራ እስከ ፈረንጆች 2027 ይቆያል። የማንቸስተር ዩናይትድ ሴቶች ቡድን በሴቶች ሊግ 18 ጨዋታዎችን አድርጎ በ42 ነጥብ ከመሪው ቼልሲም በ6 ነጥብ ዝቅ ብለው በአርሰናል በግብ ክፍያ ተበልጠው 3ኛ ደረጃ እንደተቀመጡ ሳይዘነጋ ማለት ነው። ዛሬ ስታንፎርድ ብሪጅ ቼልሲ ቶተንሃም ሆትስፐርስ የሚያደርጉት ጨዋታ በተወዳጁ የእንግሊዝ ፕሪሚየር ሊግ በ30ኛ ሳምንት የሚደረግ መርሃ ግብር ነው። የጨዋታ ገምታችሁን አጋሩን። ከቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የአሁኑ ስፖርታዊ ጥንቅራችን ግን እዚህ ጋር በቃ። ዳግም በቀጣይ ስፖርት የመረጃ ክፍለ ጊዜ እስክንገናኝ ሰናይ ጊዜ